ሁላ ያንን ሁላ እያንጓለለ መጣ ይላል። መተናል ዛሬም እያንጓለለ ብለን ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሆኑ። ዳይ ወደ ቪዲዮ። ከሰው በታች ከአውሬ በታች የሆናችሁ ሰዎች አላችሁ። ምታሳፍሩ ይሄን እየነኩ እንዲህ ሲያረጉ ያዩ የን ሰዎች አሉ። ሄዳን አልጠየቅናቸው ምን አጂ ቦታ አለ ልምጣ ራዊት አባቴ ጀልሳ ዘንድሮ ማልሰማው የለም እኮ ራዊት አጂ ቦታ አለ ልምጣ ያስታጣም ጎበዝ ሰው ምነካው ጎበዝ ሰው እንደ ቅጠል በረገፈ እየረገፈ ሩሄን በምላሽጋግራት በሚልበት ሰዓት ላይ ሀጅ ልምጣ ቦታ አለው። ቦታው ከጓሮ ነው የተቀበሩት። ምናልባት ቦታ ይበቃል። ወይ ዘንድሮ አረ ወይ ዘንድሮ ወይ ትንግባ ሚዲያ እንደው እንዴት ብለን እንወጣ ጎበዝ ወይ ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ነው የሚያስቀውም የሚያሳዝነውም ከኋላ ያለው ቪዲዮ ታያችሁትና ወሃቢያ ይላሉና ወሃቢያ እንደዚህ ካልጨፈርን አብረን ሴትና ከወንድ ተደባልቀን ካልጨፈርን ጫት በጉንጫችን ሞልተን ካላጨበጨብን ካልዘለል እንዲሁም ደግሞ ታቦታችን እንኳን ገባለን ካላል እኛ ወሃቢዮች ነን ተለይተን ሐዲስና ቁርአኑን ተከትለን በነብያችን ሱና ከኖር ወሃቢዮች ተብለናል ከሆነ አዎ ወሃቢይ ነን ማለት ነውና በጣም ነው የሚያሳዝነው። ትክክለኛ እስልምና ተብሎ እንግዲህ የሚወሰደው ከኋላ ያያችሁት ቪዲዮ አይነት ሰዎች ናቸው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ነው የሚያሳዝነው ማለት ነው። እስኪ ወደፊት ያለውን ቪዲዮ እንስማው። በሩክ ወይም በረካን መፈለግ በደጋጎችም ይሁን በነቢያችን ሰለላሁ ዐለይሂ ወሰለም እንደሚቻል ማስረጃ ከዛው ከሷሃበቶች ጀምሬ ልጥቀስላችሁ። ከልጃቸው ልጀምርላችሁ። ፋጢመቱ ዘህራ አባቷ ወይም ነቢያችን ሰለላሁ ዐለይሂ ወሰለም ባለፉበት ሰዓት ወደ ቀብራቸው ሄዳ ምን እንዳደረገች ልንገራችሁ። ከቀብራቸው አፈር በእጆቿ ትዘግንና አይኖቿ ጋር በማድረግ ይህንን አሳዛኝ ግጥም ትገጥማለች። ህዝበ ሙስሊሙ የቀብር አምላኪ ለማድረግ ይህ ሁሉ መጋጋጥ ምን የሚሉት ነው? የቀብርን አፈር በጥብጦ እንዲጠጣ ሰሂህ ያልሆኑ ሐዲሶች የተቀጠፉ ሰነድ አልባ የሆኑ ሐዲሶችን እያመጡ በነቢዩ አለይሂ ሰላቱ ወሰላም እንዲሁም ደግሞ በሰሃቦችን መዋሸት ምን የሚሉት ተግባር ነው? ፋጢማ ረዲየላሁ ዐንሃ ይህን ተግባር አላደረገችም። ሰሂህ የሆነ ሐዲስ አይደለም፣ ኢብን የተቀጠፈ ሐዲስ ነው። ኢማሙ ዛሀቢ በሰፊው አብራርተው ይህን ሐዲስ በተመለከተ ሰነዱ ላይ የተጠቀሱ ሰዎች ጭራሽ የማይታወቁ ማንነታቸው ምንም እንደሆኑ የማይታወቁ እንደሆኑ ይናገራሉ። እነዚህ ሙብተዲዎች የሆነ መረጃ ሲያቀርቡ ስለ ሰነዱ ምንም ደንታ አይሰጣቸውም። ትንፍጪው ዱቄቱን አምጪው እንደሚባለው ለነሱ ይደግፋል የሚሉትን ነገር በአጠቃላይ ሰነዱን ሳያጣሩ ዝም ብለው መለፍለፍ የነሱ የዘውትር መገለጫ ባህሪያቸው ነው። ከፋጢማ ረዲየላሁ ዐንሃ በፍጹም ይህን ነገር አይጠበቅም። ለምን እንዳልኳችሁ ታውቃላችሁ? ነቢዩ አለይሂ ሰላቱ ወሰላም አስቀድሞ እንዲህ አይነትን ድርጊትን የሚፈጽም ሰውን በጣም ነው ያወገዙት። ኢቭን የጃህልያ ባህሪ እንደሆነ በተደጋጋሚ አስተምረዋል። ሙሾ ማለት ሙሾ ይመስለኛል ቃሉ፣ ከተሳሳትኩኝ አርሙኝ። ሰዎች ሲሞቱ ጊዜ በግጥም እነሱን ማወደስ ወይም ደግሞ እንዲህ ናቸው ብሎ ማዘን ነቢዩ አለይሂ ሰላቱ ወሰላም ይህን የመሃይባን ሰዎች ተግባር እንደሆነ በተደጋጋሚ ነግረውናል። እንዲህ ማድረግም እንደሌለበት ህዝበ ሙስሊሙን አስጠንቅቀዋል። ታዲያ ፋጢማ ረዲየላሁ ዐንሃ በፍጹም ይህን አታደርገው። ኢማሙ ዛሀቢ ራሱ ይህንና መሰል ነገራቶችን አስደግፈው ሐዲሱ ቅጥፈት እንደሆነ ይናገራሉ። ስለዚህ የቀብርን አምልኮ ለማደስ ህዝበ ሙስሊሙ ከተውሂድ ብርሃን አውጥተው የሽርክ ማገዶ ላይ ለመጣል እንዲተፍተፍ እያሉ ነው። እነዚህ ሰዎች በጣም ይገርመኛል።
ተበሩክ ምናምን የሚባል ነገር የለም። የሁላችሁ ተበሩክ የሚሰጠው አላህ ነው። ያ ተበሩክ ደግሞ የሰጣቸው ለነቢያቶች ብቻ ነው። ለነቢዩላህ ዩሱፍ በሉት፣ ለነቢዩ አለይሂ ሰላቱ ወሰላም፣ ለእውቀት ባለቤቶች አላህ የሰጣቸው ምንድነው? እውቀት ነው። ለምሳሌ ከአንድ አሊም እናንተ የተባረከን ነገር የምትወስዱት አስተምሮቱ ብቻ ነው። ከዛ ውጪ ልብሱ በመንካት በመደባበስ የጫት ፉታ የሚሉት ነገር አለ። ያ ነገር ከትንንሽ ሽርኮች ይመደባል። ኢቭን ትልልቅ ሽርክ ላይ የሚመደብ አለ። ለምሳሌ አንድ ሰው ተበሩክ ሲያደርግ ጊዜ ይህን ነገር ያደረገልኝ ይህ ሰው ነው ካለ ከትልልቅ ሽርኮች ይመደባል። ነገር ግን በዚህ ነገር ምክንያት ነው ይህን ነገር ያገኘሁት። ለምሳሌ የሆኑ ሰዎች ከሞቱ በኋላ መቃብር ሄዶ ቢዳብስ ከዛ በኋላ በእነዚህ ሰዎች ምክንያት ነው የሆነ ነገር አገኘው ካለ ከትንንሽ ሽርኮች ይመደባሉ። ነብዩ አለይሂ ሰላቱ ወሰለም ለኔ ኡመቶችን ምፈራው ጥቃቅን ወይ ትንንሽ ሽርኮች ነው ብለው ነበር። ዛሬ ላይ በሚያሳዝን ሁኔታ እነዚህ ሙብተዲዎች አህባሾች ጠዋትና ማታ ህዝበ ሙስሊሙን ቀብር አምላክ እንዲሆን ተሰጣቸውና ለሆኑ ሰዎች የተሰጠ ሁለቱም ለየቅን ናቸው። እስቲ እንስማሽ ከራስሽ። ከዛ በኋላ አንዳንድም ልጆች ይህን በተመለከተ የሰሩትን ቪዲዮ አለ፣ እሱም እየሰማን ምላሽ እንሰጣለን። እስቲ እንስማ። አለይሂ ሰላቱ ሰላም በረካ የሚገኝበት አለ በረሱል አለይሂ ሰላቱ ሰላም ከረሱል አለይሂ ሰላቱ ሰላም ተደርጓል። በእሳቸው ጊዜ ተደረገ። እሳቸው ባሉበት ጊዜ እሳቸው በነበሩበት ጊዜ እሳቸው የሰሩትን ስራዎች እንሰራለን ሱናዎቻቸውን። እንግዲህ እቺ ሴት በሚያሳዝን ሁኔታ ለባሏ ራሱ ምግብ የምትሰራበት ሰዓት የለም። 24 ሰዓት ላይቭ ናት። 24 ሰዓት በቀን 10 8 ወይ 20 ቪዲዮ ፖስት ታደርጋለች። እኔ በጣም ነው የሚገርመኝ ሰው በዚህ ልክ ፍሪ ታይም ካለው እንግዲህ ለቂራት ጊዜ አትሰጥም። ታላ እያለች በቃ ተፍሲር ናት፣ ሞህር ናት፣ ዳይ ናት። ከዛ በኋላ አሁን ደግሞ አሻሽላለች እውቀቷ። የምን ደረጃ ደርሳለች? ሼህ ሆናለች። ሼህ አሲያ ጀማል ነው ያባቷ። ሼህ አሲያ ጀማል ሆናለች። ፈትዋ መስጠት እኮ ተሸጋገረች። በነቢዩ አለይሂ ሰላቱ ወሰላም ጊዜ የተሰራ ነገር እኛ ምን ዘራዋለን? እውነትሽ ነው። ያ ካልሆነ ደግሞ አንሰራም ብለሻል። መውሊድን ስታከብር ያልነበረም እንዴ? በነቢዩ አለይሂ ሰላቱ ወሰላም ዘመን ያልተሰራ ነገር። ሁለት ደግሞ ለነቢያቶች የተሰጠ ለሰዎች ያልተሰጠ ነገር አለ። ተበሩክ ሲጀመር የመጀመሪያ የምንፈልገው ከማን ነው? ከአላህ ነው። አላሁ ሱብሓነሁ ወተዓላ በቁርአን ራሱ ምንድን ነው የሚለው? ተባረከለዚ። በቃ እሱ የተባረከ ጌታ ብሎ ስለራሱ እየተናገረ፣ እናንተ ግን ምንድን ነው በረካ የምትፈልጉ ከተለያዩ ፍጥረት ነው። ይህ አይቻልም። እኛ ከኡስታዞች ይሁን ከአሊሞች የምናገኘው በረካ የእውቀት በረካ ብቻ ነው። እውቀታቸውን እንቀስማለን። ከዛ ውጪ ግን ምንም አይነትን ወይም አስተምሮትን ብሩክነት አላሁ ሱብሓነሁ ወተዓላ የሰጣቸው ሰዎች አሉ። ከነዚህ ሰዎች መካከል አሊሞች ናቸው። ከዛ ውጪ ግን አንተ መቃብር የሄድክ ወይም ደግሞ ፎጣውን እንዲህ እየተቀባ እንዲህ የምታረግ ከሆነ ይህ ትንሹ ሽርክ ነው። ኢቨን ትልቁ ሽርክ የሚሆንበት አጋጣሚዎች አሉ። ለምሳሌ ይሄ የሞተ ሰው ነው እንበል፣ ይሄ ነክቼ ከዛ በኋላ አፍያ እሱን ይሰጠኛል ብዬ ካመንኩኝ ኩፍር ነው፣ ከእስልምና ያስወጣል። ወደድክን ጠላ። ትንሹ ሽርክ የሚሆነው ግን ይህን ነገር ሰበቢያ ሆነኝ ብለህ ከያዝክ ራሱ ተቀብተኸው ተበሩክ በዚህ ነው በረካ ያገኘሁት ሰበቢያ ሆነኝ ብትል ራሱ ማለት ነው ትንሹ ሽርክ ነው። ነብዩ አለይሂ ሰላቱ ወሰላም ለወደፊት በጣም መፈራላችሁ ትንንሽ ሽርኮች ናቸው ብለው ነበር። ዛሬ ላይ በገሃዱ ዓለም የሚሰራው ነገር ማለት ነው። ሌላው ቀደም ያሳቀኝ ቪዲዮ ነበር አይደለ? እንግዲህ እንያት እስቲ። እኔ ቆይ በሙስሊም ጴንጤ የጴንጤ ጸሎት ተጀመረ እንዴ? ልክ አይን እንዴ ተጨፈ ማካሾረ ማነሻንቶ ሻማናምናበኔበኔበኔዳ የጌታ መስዋዕት ያልበጋ ነው አሁንም ወጣ ምናምን። እስቲ ልሳን ምናምን እናገር ጀመሩ፣ አይን እየጨፈኑ ምናምን። እስቲ ሼሃችን አስያ በክብር ነው የምንጠራት። እንግዲህ ፈትዋ መስጠት ከጀመሩ እንግዲህ ሼህ ነው የምንላቸው ማክበር ስላለ ሰዎችን ስለምናገር። ግን ሼሃችን እባክዎት ለባሎትን ምግብ የሚሰሩበትን ሰዓት፣ ለባሎትን ጊዜ የሚሰጡበት ሰዓት ያስቡበትሽ። ያው ለኛ እየለፉ ስለሆነ እስቲ እነሱ
ልክ ጀነት ሲገቡ ወቃሉ አልሐምዱሊላህ ጀሃነምን ያንን ሁላ ያ መሰብሰቢያው አለ፣ ሚዛን አለ፣ ኪታብ የሚሰጥበት አለ። ያን ሁላ አልፈው የቂያማ ቀን ብቻ መሰብሰቢያ ቦታው ላይ የሚቆሙታል። ያን ሁላ አልፈው ጀነት ሲገቡ ወሲቀ الذين اتقوا ጀነት ሲገቡ ኢማጅን እያደረገቸው ነው።